ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ ወንድማችሁ እግዚአብሔር ይመስገን የፍጥረት ሁሉ ባለቤት። ተወዳጆች እንዴት ናችሁ? እንግዲህ በአንድም በሌላ ስለ ሀገር እየጮህን ነው። ስላለው ነባራዊ ነገር እንደ ግለሰብ እንደ ቡድን ጩኸቱ አይሏል። ስለሆነም ዛሬም በወሳኝ ሀሳብ ጉዳዮች እናገራለሁ። ለትውልድ እንድታጋሩልኝ ያደራ መልእክቴ ነው። ይህ መርሃ ግብር ሜምበር ያልሆናችሁ ለአገልግሎታችን ድጋፋችሁን እንድታሳዩ ሜምበር በመሆን አብራችሁ እንድትቆሙ፣ ደግሞም ቪፒኤን ከፍታችሁ ብታዩ የተሻለ ጥቅም አለው የሚባል ነገር ስለሰማው ብታግዙን ጥሩ ነው። አገልግሎቱን ደግፉ። እውነት ለመናገር የንጹህ ወንድማችሁ ጥያቄ ነው። ተወዳጆች እንግዲህ ዛሬ የማነሳላችሁ ኃይሌ ገብረስላሴ ዝምታውን ሰብሯል። እንግዲህ ኃይሌ ገብረስላሴ ዝምታውን ሰበረ ስንል እኔ ሁሌ እንደምናገረው አገር ውስጥ ባሉ ባለሀብቶችም ሆነ የእምነት አባቶች ዙሪያ ዝምታቸው ለምንድን ነው የሚለውን ነገር በእውነት ለመናገር ለምን እንዲሆነ ብዬ ብዙም አልኮንናቸውም። ነገር ግን አሁን ለምሳሌ ኃይሌ ስለ እያንዳንዱ ነገር በሚጮ በራሱ ነገር መጮህ አለበት ብዬ አምናለሁ። ግን ብዙ ነገሮች የተቆላለፈ ስለሆነ ብዙ ነገሮች መተውበታል። አሁን ግን ከባድ ነው ብሎ ምሬቱን ያካፈለበት ነገር አለ። ጠቅላዩ የሚናገሩበትና ሀገር ያለችበትን ነባራዊ ነገር እናነጻጽራለን። ከሁሉ በላይ ደግሞ ኮሜዲያን እሸቱ እንግዲህ ብፁዕ አቡነ ቴዎፍሎስ ትላንትና እንዳሰማቸው ብፁዕ አቡነ ዲሜጥሮስ የዩኤኢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዩኤኢ አጠቃላይ ሊቀ ጳጳስ ዝምታቸውን ሰብረው በሁለቱም ቻናል ላይ አስቀምጬላችኋለሁ። ዛሬ ደግሞ ያው እንዳያችሁት አቡነ ቴዎፍሎስ የካሊፎርኒያ በገዳሙ ዙሪያ መሰል ነገሮችን ጠንከር ያለ ነገር የተናገሩበት ነገር አለ። መሰል ነገሮች እናነሳለን። የሽመልስ አብዲሳና የፕሮፌሰር መስፍን አርአያ የሚናገሩት ንግግር ከስምንቱ የምክክር ከቀረቡት ሀሳቦች እንግዲህ ይሄ በጣም ከባድ ነገር ነው። ግን ሽመልስ የሚናገሩ ሌላ ነው፣ እሳቸው የሚናገሩት ሌላ ነው። ከሁሉ በላይ ደግሞ ያው ትግራይ ላይ ደግሞ እየተፈጠረው ያለውን ነባራዊ ነገር በራሱን በቻለ ትግራይ ብዬ እመጣለሁ፣ አማራ ክልል ላይ ብዬ አማራ ብዬ እመጣለሁ፣ በመረጃና በማስረጃ ማለት ነው። ነገሮቹ ሰፊ ስለሆኑ ማለት ነው። ሰሞኑን እንኳን በትምህርት ጉዳይ በትግራይ ክልል ላይ በትግራይ ተማሪዎች ላይ የተፈጸመው ደባ በጣም አሳፋሪ ነገር ነው እና እመጣበታለሁ መረጃዎቻችንን ብንችል ከአካባቢውም ጭምር ከሶሻል ሚዲያ ብቻ ሳይሆን ከአካባቢውም ደግሞ ላዋቅረው ብዬ አንዳንድ ወንድሞችን በዛ አካባቢ አናግሬ ስላለ በትዕግስት እንድትጠብቁኝ ይሁን። ስለዚህ ነገራችንን ከየት እንጀምር ካልን አባቶች መቅደም ስላለባቸው እንግዲህ የኮሜዲያን እሸቱ ጉዳይ አንዳንዶች እንደሚሉት አይደለም ብያለሁ። ደጋግሜ ተናግሬያለሁ። በኮሚሽን ነው የሚሰራው፣ በፐርሰንት ነው የሚሰራው፣ እንደዚህ ብሎ ብዙዎች ይላሉ። ዛሬ ግን ብዙዎችን አንገት ያስደፋ እውነት እየተመሰከረ ነው ያለው። ይሄ ወንድም ወደ አደባባይ ወጥቶ ገንዘብ ሲጠይቅ እርዱኝ ማለት ኃጢአት አይደለም፣ አግዙኝ ማለት ነውር አይደለም። በነገራችን ላይ አሁን አንዳንዶች የፈለጉትን ሀሳብ ይሰጧቸዋል፣ ግን ቀርበው ወንድማቸውንም እንኳን የመጠየቅ ነገር የለም። ይህ እንደ ትንሽም ብዛትም ያለው ነገር በእያንዳንዳችን ሲደርስ ነው የሚገባል። እሸቱ ግን እውነት ለመናገር እኮ ብልጽግናን ከኛ በፊት እኮ ያወቀ ሰው ነው። ብልጽግናን ከኛ በፊት ያወቀው እሸቱ ነው። የተወሰነ ነገር ላሳያችሁ፣ ከዛ በኋላ የብፁዕነታቸውን ደግሞ እቀጥላለሁ ማለት ነው። እስከኛ በፊት ነው እሸቱ ያወቀው። እስኪ እንስማ። እኔ የምለው ይሄ ሁሉ የመብት ጥሰት ሲደረግ የኢትዮጵያ ሰብአዊ መብት ኮሚሽን የት ነበር?
ይቻላል ጀምጀባ ይዞ እኔ ጌታ ጀመረና ፈራ ዋላ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን የደሃ ቋንጣ ነው የሆነብን። የደሃ ቋንጣ ታውቃላችሁ? ተንዠርግጎ ይሰቀላል። 1 ዓመት እንደተሰቀለ ትነካና ወይወደ እሱን እያየ ሽሮን ትጠበጥባለህ። ስራው ምንድነው? ህዝብ ግንኙነት ነው፣ ፒአር ነው። ገባ ጎረቤት ሲመጣ አይው ስጋ እየበሉ አላቸው ኦኮ ስጋ ነው ተመችቷቸዋል ይላል። ሰብአዊ መብት ኮሚሽን እንደዚህ ተሰቅሮ የውጭ መንግስታት ሲያዩት እንዴ ሰብአዊ መብት ኮሚሽን አላቸው መብታቸው ተከብሯል ይላሉ። ያየነውን ሙዳና የበላነውን ፍዳ እኛ ነን የምናውቀው። ልክ የሆነ ሰራተኛውን ስትሰርቅ ይዞ ያባረረ ቀጣሪ የሆነብን አንዳንድ የቤት ሰራተኛህን ምናልባት ሰርቃ ካባረርካት ማለት ነው እያደረ ነው የምትደነግጠው። ምንም እንደጠፋ የምታውቀው እያደረ ገባ ቀስ እያልክ ነው። ለምሳሌ ባለቤቴ ቁም ሳጥን ስከፍት ጥቁሩ ታይቷ የለም ምንድነው ከዛ በወሩ ዶክተርሽን ስከፍቺ ሀብልሽ እስኪ ተቆላቡት በይ ሰብአዊ መብት ኮሚሽን ዜጎች ብልታቸው ላይ ኮዳ ተንጠልጥሏል ሲባል በስመ አብ ወልድ መንፈስ ቅዱስ ኢትዮጵያ ውስጥ አይ ናይጄሪያ እየተገረፉ ተሰቃይተው ምናምን ሲባል እግዚኦ መሐረነ ክርስቶስ ምን አይነት ሀገር ነው ያለን ነው ይላል። አንተ ንገረና እኛማ ምን እናውቃለን? ዜጎች ጉንዳን ላይ ተጥለው ሲባል እስኪ ሰብዬ ሙት በይ ሰብአዊ ሙት በይ ማለት አላውቅም ነበር ለማለት ነው። የሆነ አካባቢ ብጥብጥ ይነሳና መንግስት ያው እርምጃ ይወስድና ሰዎች ይሞቱና ሰብአዊ መብት ኮሚሽን ያጣራ ሲባል አቤት ማጣራት ሲወድ ለማጣራት የሆነ ክልል ሄዶ ጥንን ብለው ነው የሚሄዱት። በጀት አለው እናጣራለን አበላለሁ ከዛ አጣርተው ይመጣሉ። ፓርላማ ይዘው ይመጣሉ ሪፖርታቸውን። እንግዲህ ያው ባደረግነው ማጣራት እንደተረዳ ነው የመንግስት የጸጥታ ኃይሎች በወሰዱት እርምጃ 6 ሰዎች ህይወታቸው አልፏል። ተገለዋል አይሉ ህይወታቸው አልፏል ነው። አርጅተው ነው እንደ ሞቱት? በጥይት እኮ ነው የሞቱት አይደል? ህይወታቸው አልፏል። 48 ሰዎች ቆስለዋል። ማለት አማርኛው ነው በጣም ነው የሚገርመኝ። የጸጥታ ኃይሎች በወሰዱት እርምጃ ህይወታቸው አልፏል ነው ማለት ልክ ጸጥታ ኃይሎች ሲራመዱ 6 ሰዎች አርጅተው ሞተዋል ማለት ነው ነው። ከዛ ደግሞ የሚያናደኝ መደምደሚያው ነው። የጸጥታ ኃይሎች በወሰዱት እርምጃ 6 ሰዎች ህይወታቸው አልፏል፣ 48 ሰዎች ቆስለዋል። ይህን ተከትሎ ባደረግነው ማጣራት እንደተረዳ ነው መንግስት ተመጣጣኝ ኃይል ተጠቅሟል አይደል? ሪፖርቱ ምን ሰማው? ተመጣጣኝ ምግብ ያልበላ ህዝብ ላይ ለእግሩ ከስክስ ጫማ፣ ለጉልበቱ መጋጫ፣ ለደረቱ ጋሻ፣ ለጭንቅላቱ ሄልሜት አድርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል የምትል የተመጨቀች ቲሸርት ለብሶ ባዶ እግሩን የወረቀት መፈክር ይዞ የወጣ ታዳጊ እንዴት ነው ባይል የሚመጣጠሉት? እስኪ ንገሩ። ሰብአዊ መብት ኮሚሽን አንዳንዴ ቃሊቲ ማረሚያ ሄደን እናያለን አያያዙ ምናምን ይላሉ። አንዳንዴ እናያለን በቃ እናያለን በቃ ጉድን እናያለን ገብተን እና ክፈተው ገብተን የእስረኞች አያያዝ እናያለን። ግቡ አስገባቸው። መግባቱን ግቡ መውጣቱን ያው በፍርድ ቤት ተጣርቶ ነፃ መሆናችሁ ሲታወቅ ነው የምትወጡት። ማለት መቼ ምን ያው እስኪጣራ ወርም ሊፈጅ ይችላል፣ አመትም የእጃቸው ነው። አለዛ መንግስት ሲቀየር ትወጣላችሁ። እስክሪፕቶ ስላልያዝን ነው እንጂ እንገባ ነበር። ግን እስክሪፕቶ አልያዝንም፣ ይዘን እንመጣለን። እሺ መች ትመጣላችሁ? ያው እስክሪፕቶ እስኪገኝ ወርም ሊፈጅ ይችላል፣ አመትም የእጃችን ነው። አለዛ መንግስት ሲቀየር እንመጣለን። በነገራችን ለልጆቻችን እንግሊዝኛ 9 ደቂቃ ሲያወሩ ምናምን ኢትዮጵያ ውስጥ ትምህርት የተስፋፋ መስሏችሁ ከሆነ ተሳስታችኋል። አይደለም። አሁንም 3 ሰዓት በእግራቸው ተጉዞ ትምህርት የሚማሩ ወገኖች አሉ።
አይደለ? ሰው እንደ 3 ሰዓት ተጉዞ ይማራል። ትምህርት ነው ስደት ነው? እንግዲህ እሸቱ ያለው ነባራዊ ነገር በኢህአዴግም ቢሆን በብልጽግና እያንዳንዱን ነገር እየገለጠ ያለ ይልቁኑ ደግሞ ከኛ የሚለየው እዛው ቁጭ ብሎ ስለዚህ አድሎና መገለል በእሸቱ ላይ ተደርጎበታል። አንዳንዶቻችን ሳንረዳው ብዙ ነገር ብለን ሊሆን ይችላል እና ዛሬ ማስተዋል አለባችሁ። ይሄ ልጅ በመሰረቱ እንደዚህ አይነት ኮሜዲያን እየሰራ በጎን ለጎን ደግሞ ለመንፈሳዊ አገልግሎት የተጋበን ነገር አለ። አሁን ለዛውም ነገሮች ሁሉ ማህበረሰብ አቀፍ ነገሮች ላይ ነው ትኩረት እያደረገ ያለውና በስልጠና በተለያየ ነገር ውስጥ ነው ያሳለፈውና እስቲ ከራሱ አንደበት የሚናገረውን ደግሞ እንስማ። አደራ ቪዲዮዎች ቢረዝሙ እንዳትሰለቹ። እናንተ ብቻ ላይክ እያደረጋችሁ ከእውነተኛ ምክርና ከእውነተኛ ሐሳብ እንትመም እንጎዳይ ደግሞም እንጽና መልእክታችን ነው። ያለ መረጃ ብንያም ሽታዬ አያወራም አይናገርም። መረጃና መረጃን ግን ዋቢ አድርጎ የሚጀግነው ላይ ጀግኖ ያለ መመቻመች እውነትን እውነት ብሎ ዘመኑን ይጨርሳል። ስለዚህ እሸቱ ምን ብሏል? እስቲ ያለውን ነባራዊ ነገር ከእሸቱ ከራሱ አንደበት ከጎናችን ቁሙ ብሎ ሲናገር ምን እንደደረሰበት ክሊክ ያደርግላችሁና ወደ ሌሎች ጉዳዮቻችንም እንቀጥላለን። ከዛ ወደ አባታችን እንመጣለን። መሬት ላይ እግዚአብሔር የሚሰራው ታምር እየሰራ ነው። ለውጦች እየመጡ ነው። መንገድ ይሰራል፣ ውሃ ይቆፈራል፣ ትራክተር ይገዛል። ርስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሜሪካ ላይ የሚያክል ርስት ምናምን ኦኬ እግዚአብሔር ስራ ክብር ምስጋና ይገዛው። እኛም አልጎደለብንም፣ ደስ ብሎን እየኖርን ነበር። የእኛ ችግር የጀመረው ግን የዛሬ 3 ዓመት ከዛሬ 3 ዓመት ጀምሮ መቼም እኛ ይህን ሁሉ ወጪ የምናስተዳድረው በዩቲዩብ ገቢ ብቻ ስልጠናዎች እንሰጣለን። በጎን የተለያዩ የምናምንባቸውን ስራዎች እንሰራለን ለወጣቱ የሚጠቅሙ። ስለዚህ ገቢ እናገኛለን። ስፖንሰሮች፣ ማስታወቂያዎች አሉ። መርጠን ተጠንቅቀን የምናስገባቸው ስፖንሰሮች አሉ። በግልጽ እነዚህን አታክ ማድረግ ተጀመረ ማለት ነው። ለምሳሌ ከተፈራረምን በኋላ ትልልቅ ስራዎች ተሰርዘውብናል። በተደጋጋሚ ይሰረዙብናል፣ በተደጋጋሚ ማለት ነው። ስለዚህ ምን እየሆነ መጣ? ተጨማሪ ገቢ እንዳናገኝ ያው የሆነ ከጀርባ ኃይል አለ ማለት ነው። ያንን የሚያዳክም እንግዲህ እሸቱ ቃል በቃል ነው የነገራችሁ ቢገባችሁ ማለት ነው። ከዛ የእሸቱን አጠቃላይ ነገር ማየት ትችላላችሁ። እያንዳንዱን ነገር ህፃናት ሲያቀርብ፣ አዋቂያን ሲያቀርብ፣ የችግረኞችን ነገር ሲያቀርብ እያንዳንዱን ነገር ከጀርባ አዳካሚ ያለብን አንዳንድ አዳካሚዎችም ሰሞኑን ሰምቻለሁ። እግዚአብሔር የተመሰገነ ይሁን። ከስተታቸው ተምረው ከጎኑ ቁሙ ሲሉም አይቻለሁ። እግዚአብሔር የተመሰገነ ይሁን። ስንቶቻችሁ ናችሁ በስሙን በፐርሰንት ወስዶ እንደዚህ አድርጎ ብላችሁ ስትሉ የነበረው ማለት ነው። ስለዚህ አስቡ እንግዲህ ይሄ ልጅ እየሰራ በመልካምነት እየተገለጠ በዚህ ጋር ደግሞ አዳካሚዎቹ ኃይላቸውን አሰባስበው ስለ መንግስትና እሸቱ ብዙ ነገር ልታስቡ ትችላላችሁ። እንደሰው እሸቱ አለቅላቂ አይደለም ለመንግስት። እንዳልኳችሁ ከኛ በፊት የቀደመውንም አሁን ያለውንም ነገር ይናገር የነበረ በኮሜዲያን መልክ ይናገር የነበረበት ነው። ምናልባት በአስቂ መልክ ያስተማራቸውን ነገሮች ወደኋላ ዞር ብላችሁ ብታዩዋቸው ጥሩ ነው። አለቅልቆ አያውቅም። ስለዚህ አሁን አንዱ ኮሚሽን በላ ከተባለበት ቦታ የካሊፎርኒያው ገዳም ነው። እስኪ ብፁዕነታቸው የሚሉትን ቀጥታ እንስማ። ላይ በጣም ትልልቅ ከሚባሉት ስራዎች አንዱ ከእርስዎ ጋር ትልቅ በረከት የተካፈልንበት በአሜሪካን ሀገር በካሊፎርኒያ ስቴት የተሰራው የሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም የመሬት ግዢ ጉዳይ ነውና እንደው በዚህ ስራ ውስጥ ዩቲዩብ ምን አይነት አሰራር ነበር የተከተለው? ከፋይናንስ ጋር በተገናኘስ ያለው ነገር ከዩቲዩብ ጋር ሲሰራ እንዴት ነበረ የሚለውን እንደው ሰው በደንብ ምስክርነት እንዲሰጡልን ፈልገን ነው። በጣም እንግዲህ አባታችን በአስደናቂ ሁኔታ ከኛ ምንም አላገኝም። እነዛውም የመጀመሪያው ዙር ላይ በነበረው ነገር ላይ ያለውን ነገር ክሊር አድርገው እንደገና አግኝተውት ከገዛ ኪሴ መጽሐፍ ቅዱስ እና ካባ ገዝቼ ሸልም ያለው የምስክር ወረቀት ሰጥቻለሁ ከገዛ ጊዜ እሱ። ከዛ ውጭስ ምንድነው ያሉት አባታችን? ቡራኬ ይድረሰን አባታችን። ከዛ ውጭ ምንድነው ያሉት? በደንብ ስሙኝ። ከዛ ውጭ ያሉት ምንድነው? እንደገና አስፈልጎን ለ2 ሳምንት መጣ።
አያችሁ ታዛዥነት ይገባናል። አሁን ሐሰተኛ አጥማቂያን ቤተክርስቲያንን አንገት የሚያስደፉ እነዚህ ሐሰተኛ አጥማቂያንና ሐሰተኛ ህልም ፈችነን የሚሉትንም ሰሞኑን በእውነት ለመናገር ታላላቅ አባቶችን እንደዚህ እንደምታዩት እያመጣ በቻናሉ ላይ ትክክለኛ የቤተክርስቲያኒቱን ትምህርት ይሄ ነው እያለ ይናገር ነበረ። ታዲያ የእሸቱ ተግዳሮት የጤናውን ጉዳይ ታውቁታላችሁ። በጻድቁ አባታችን በአቡነ ሀብተ ማርያም እምነት የተፈወሰበትን ታውቁታላችሁ። እንዴት እንደሚሰራ እንዴት በተግዳሮት እንዳለፈ ታውቃላችሁ። የመንግስት እሱ አይናገረው እኛ እንናገራለን። ከጀርባ የአግላይነት ጉዳይን ቆም ብላችሁ ታዩታላችሁ። እንቀጥል። የውስጥ አጭበርባሪዎችን በእውቀት በአባቶች በሊቃውንቶች እንደዚህ ቅድየው እያያችሁ እንዳላችሁት አቅርቦ እየሞገተ ነበረ። ከጀርባ አንዳንዶች በኮሚሽን ነው የሚሰራው መሰል ላላላላ እያሉ ስሙን ሲያጠፉ ነበረ። ታዲያ የልጅ አይክሳ ሰው ላይ ብዙ ነገር ትላላችሁ። አሁንም አንዳንዶች የተናገራችሁትን ነገር ሰምቻለሁ። እገሌ ማለት አያስፈልገኝም። ከእስልምና ጋር ያያያዛችኋቸውም ነገር አለ። በነገራችን ላይ እኛ አክራሪ እስልምና በግልጽ አማርኛ በነ አብይ አህመድ በነ አህመድ ጀበል በሚመራው አክራሪ ጽንፈኛ እስልምና ላይ ነው ልክ አይደለም የምንለው። ተከባብሮ የኖረውማ እንደ ሰው ተከባብሮ እንደ ማህበረሰብ ውቅር ተከባብሮ ኖሯል። በደንብ ስሙኝ። እስልምናን ትምህርቱን እንሞግታለን። ትክክል እንዳይደለ እንናገራለን። ትውልድ ከዛ እንዲወጣ ትምህርቱን እንገልጣለን። በማህበራዊ ውቅር ግን ተከባብሮ የኖረውን ቢፎር ብልጽግና ወይም ቢፎር ኢህአዲግ ብለን በኢህአዲግ ዘመን መለስ ዜናዊ እንደተናገሩት ህዋሹ አለ ብለው እና አብይን እዛው ፓርላማ ላይ እንደሚመጡና እንዳሉ እየተናገሩ በነበረበት ከዛ በኋላ አስረው ብዙ ነገሮች ለመቆጣጠር የጣሩበትና ዛሬ በግልጽ እየፋነነ በአርሲ በተለያየ ቦታ ላይ እያረደን ያለው አክራሪ እስልምናን ትምህርትና ተከታይ እንኳን እኛ ሙስሊሞቹ እየተቃወሙት ነው። ስለዚህ እሸቱ አብሮት የዋለው ጓደኛ የሚለው በዛ ህይወት ውስጥ ያለ ነው አይደለም። ማቹርድ ሆናችሁ ትንበሉ። እኔ ሙስሊም ጎረቤቶች አሉኝ። እዚህም በምኖርበት አካባቢ አገር ቤትም ማለት ነው ተከባብረን የኖር ነው። የእምነትን ጉዳይ እናስረዳለን። ሰውን ለመርዳት ሰው መሆን በቂ ነው። አሁን ብንያምንም ስከሱ ሰማለሁ። ብንያም መቄዶንያ የሀገር ልጅ ነው። አዎ ኩሩ ኦርቶዶክሳዊ ነው። በደንብ ማንነቱን እናውቃለን። እና የማይሰራ በሚሰራው ላይ ይበሳጫል፣ ይቀናል፣ ይናደዳል። አንዳንዱ ደግሞ አስመሳይነቱ በቃ ሰውን ካልተቸው በጭፍን ካልተቸው ያለ መረጃ ካልተቸው እኔም ቀላይን አዘጋጅቼ ነበር። ሞክሩ ብዬ ነበር መልስ ለመስጠት ተቃዋሚ ሞክር ብያለሁ። ስለዚህ ይሄ ልጅ እርዱኝ አለ። በቃ ያለበትን ነገር እርዱኝ ነው ያለው። አንዳንዶች የሶሻል ሚዲያ ገቢ ምናምን ብላችሁ በብዙ ስታወሩ ነበር። እሸቱ ምን ያህል ቪዲዮ ይጭናል፣ በምን ያህል ጊዜ ይጭናል፣ ምን ያህል ሰራተኛ አለው፣ 70 ምናምን ሰራተኛ እያስተዳደረ የህንፃው ክራይን እንትን እያደረገ እንደ ትልቅ ነገር እና ብታስተውሉ ጥሩ ነው። እኔ አሁን የዚህ ልጅ ጉዳይ የሚያሳስበኝ ከአገልግሎቱና እነዚህ ሰዎችን ከመመለስ ባሻገር የጤናውና የስነልቦናው ጉዳይ ነው የሚያሳስበኝ። እንደ አንድ ወንድም እንደ አንድ ታላቅ ወንድም የጤናውና እንደዛ ቤተክርስቲያን ይፋዊ ስጦታ መስጠት አለባት። ይሄ ወንድም የቆመባቸው ቤተክርስቲያናቶች ይልቁኑ ደግሞ ከሀገር ውጭ ያሉ ቤተክርስቲያናቶች ምዕመናኑን አስተባብረው መደገፍ አለባቸው። ለእውነት ቆሟልና ናይዞ ወንድም አለም ይህም ጊዜ ያልፋል ብለን የወንድማችንን ጉዳይ በዚህ እናልፋለን። እሸቱ ብቻ አይደለም፣ ኃይሌ ገብረስላሴም እንግዲህ ደግሞ ብሶቱን አመጥቷል። ብሶቱ ከምን ተነሳ ብለን በመረጃና በማስረጃ እናውራ። ጥሩ ነው። እንደዚህ አይነት ብሶቶች በአደባባይ ሲወጡ ማንም እንዳልደላው እንገነዘባለን። ለካ ሰው አምቆት ነው ይፈነዳል። በነገራችን ላይ በኋላ በመረጃ ያሳያቸዋል። ይፈነዳል የኢትዮጵያ ጉዳይ። ጠቅላዩ እንደዚህ እንደሚቀልደው ጠቅላዩ ቆይ አንድ ቪዲዮ ላሰማችሁ። እንደዚህ እንደሚያወራው እንደዚህ በ2100 በዓለም
ሰባተኛዋ ኢኮኖሚ ትሆናለች። እኔ ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ጠቅላዩ የድፍረቱ ልክ ከዛሬ 74 ዓመት በኋላ ካሉት 7 ሀገር ሽንጥ ሲያደርገው ደግሞ ከ50 ዓመት በኋላ 2 ሀገራት አሉ ይላል። 2 ሀገራት ኃያላን ሀገሮች አሉ፣ አንዷ ኢትዮጵያ ነች ብሎ ደግሞ ይቀበል። እኔ ይሄ የአእምሮ እክል ነው። እንግዲህ ፕሮፌሰር መስፍን አራያ እዛ የአእምሮ እክል ያለባቸውን ሲያክሙ ሾልከው ከታከሙ ታካሚዎቻቸው መሀል ነው። አሁን አደባባዩ ላይ ያሉ ህዝቦች እነዚህ እና አብይ እነ ሽመልስ እና አዳነች ሾልከው በቃ ፖዚሽን ላይ ይመጡ ናቸው። በዚህ አክል ይብሪት። ይሄ ብቻ አይደለም መቼም ህዝባችን ሾርት ሜሞሪ ነውና አንድ ሌላ ነገር ልጨምርላችሁና ከዛ በኋላ ወደሚቀጥለው ገባለው ማለት ነው። በደንብ ስሙ። ኢትዮጵያ ውስጥ አሁን 73 ሚሊዮን ሰው ስልክ አለው። እሺ አሁን ኢትዮጵያ ውስጥ አሁን በደንብ ስሙኝ፣ 73 ሚሊዮን ህዝብ ስልክ አለው። እንግዲህ ይህን ንግግር የሚናገረው 115 ሚሊዮን ህዝብ አለ በሚባልበት ጊዜ ነው። 73 ሚሊዮን ህዝብ ስልክ አለው። የዓለም ጌታ አልመሰላችሁም? እግዚአብሔር እንዴት አወቀ? 73 ሚሊዮን ህዝብ ስልክ እንዳለው ሲም ስላወጣ ብለ ነው? ሲም ሰዎች ስላወጡ ብለ ነው? አንድ ሰው እኮ 15 20 30 40 ሲም ሊኖረው ይችላል። በምን ስታቲስቲክ ነው የመጣው? አብይ ቀጥሉ እንግዲህ በደንብ ስሙ። በጣም የማይነጻጸር ነገር ስለሚያነጻጽር ማለት ነው። ቀጥል። ከዚህ ውስጥ ከ35 እስከ 40 ሚሊዮን የሚጠጋ ሰው ስማርትፎን አለ። ከ35 እስከ 40 ምናምን ሚሊዮን የሚሆነው ስማርትፎን አለው። በነገራችን ላይ ይህ ሰው የጤነኛ ቢሆን ኖሮ 85% የኢትዮጵያ ነዋሪዎች ገጠር ክልል ላይ ነው የሚኖሩት። ስንት ፐርሰንት? 85%። አሁን በደንብ ስሙ። አረጋውያን ምን ያህል ናቸው? ወጣቶች ምን ያህል ናቸው? ህፃናት ምን ያህል ናቸው? ሁሉ ስልክ አለው ማለት ነው። ሴቶች እናቶቻችን ምን ያህል ናቸው? እናቶቻችን በኢትዮጵያ ደረጃ ምን ያህሎቹ ስልክ አላቸው? ከየት ያመጣው ነው? አያችሁ፣ የቅዠት ንግግር። ህዝቡ ያጨበጭባል፣ ህዝቡ አሜን ይላል። ቸርች ያለ ነው የሚመስለው አንዳንዱ ህዝቡ ማለት ነው። በደንብ ስሙ፣ በኋላ እመጣላቸዋለሁ። ከ35 እስከ 40 ሚሊዮን ምን ማለት ነው? ከ35 እስከ 40 ሚሊዮን ካሜራ፣ በጣም ምርጥ ካሜራ አለ። አዲስ አበባ ከተማ ስንት ካሜራ አለው? 2000 3000 ስንት አላችሁ? 5000 ላብዛ። ግን 40 ሚሊዮን ካሜራ ባሏል። በደንብ ስሙ። ምን ያገናኘዋል? ይሄ አልተግባብቱ ምን ያገናኘዋል? ከእጅ ስልካችን ጋርና ከከተማ ካሜራ ጋር ምን ያገናኘዋል? ባክኗል ይላቸዋል። ምን ያገናኘዋል? ከዛ ወደ ምን እንደሚወስደው ስሙት ብቻ። አለመማር እኮ ደፋር ነው የሚያደርገው በነገራችን ላይ። አንተም የግልህን እሱም የግሉን ስለሆነ ይህ ሁሉ 40 ሚሊዮን ካሜራ በጋራ ዳታ ኮሌክት ቢያደርግ ቅድም ያነሳሁት የዳታ ችግር ተፈታ ማለት ነው። ምን ያገናኘዋል? ከዳታ ኮሌክሽን ጋር ምንም ያገናኘው ነገር አለ? እያንዳንዱ ባይደዌ እና አብይ እኮ ኢንሳ ምናምን ብሎ ስለ ኢንሳ ያገነኑላቸው ማህይሞች ናቸው። ነገራችን ላይ የሀገር ዝመማ፣ የዘመናዊነት ዝመማ፣ የኤሌክትሮኒክ ዝመማ
በደንብ የታወቀ ነገር ነው። ትላንትና ሬዲዮ እንዲህ እያደረግን ነበር የምንፈልገው፣ አሁን ደግሞ በሚታይ ነገር ሰርች እያደረግ ትፈልጋለህ። በዛ ውስጥማ ማንም ሀገር ያልፋል እና አብይ አዲስ ያመጡት ነገር የለም። ሀገር ዓለም ስትዘምም የቴክኖሎጂ መቀራመት የቴክኖሎጂ መካፈል ያለ ነው። ትላንትና አይፎን ያለ ካሜራ እንጠቀም ነበር፣ የዘመመውን ነገር እንጠቀማለን እና አብይ ያመጡት ይመስል ያዙ ይልቀቁኝ አሁን እሱ እንዳመጣ። ስለዚህ ዳታችንን ኮሌክት ማድረግ እንችላለን። 40 ሚሊዮን ካሜራ እንደዚህ አይነት ሀገርን የሚመራ ሰው ቆይ እመጣላችኋለሁ። ቀጥዬ በደንብ ስሙ። ሚሞሪ በጣም ከፍተኛ ሚሞሪ ያላቸው ስልኮቹ እያንዳንዱ ያለው በጣም ከፍተኛ በጊጋባይት የሚለካ ነው። አዎ 40 ሚሊዮን ቢደመር ካፓሲቲ ተመልከቱ ምን ያክል ክላውድ እንደሚገነባ። አንዳንድ ሰው ፎቶ ያስቀምጥበታል፣ አንዳንድ ሰው ዳታ፣ አንዳንድ ሰው ምናምን። ግን ቨርቹዋሊ ኮኔክትድ ቢሆን የጋራ ቢሆን እንደ ሀገር 40 ሚሊዮን ስማርትፎን ማለት በጣም በጣም ከፍተኛ ነገር ነው። ሲፒዩ አለው፣ ሴንሰር አለው፣ ሚሞሪ አለው፣ ራሱ ኮምፒውተር ነው። 40 ሚሊዮን ኮምፒውተር ማያያዝ ማለት ትልቅ ሀብት ነው። ግን አሁን ያለው ሰው የለም የኔን ኮምፒውተር የኔን ስልክ ከአንተ ጋር አላገናኝም፣ የኔን ዳታ ከአንተ ጋር አላገናኝም የሚል ቲንኪንግ አለ። የኔን ዳታ የኔን ስልክ ለብቻዬ እንጂ በቨርቹዋል ኢንፍራስትራክቸር ማያያዝ የለብኝም ካሉ ምን ማለት መሰላችሁ? መንገድ ኢራ የሚሰራው ስለሚያስጠላኝ እኔ አንድ መሰረታዊ ነገር ልንገራችሁ። አብይ በመሰረቱ የሚናገረውንም አያውቁም ባጭሩ። መቼም አሁን እዚህ አካባቢ ላይ እኛ የምንጠቀምባቸው የተለያዩ የዋይፋይ ሲስተሞች አሉ ተዘርግተዋል። ለዛውም አሁን ለጥንቃቄ ተብሎ አይፎን የምትይዙ ሌላው አይፎን የያዘው ሰው እዛው ጋር የእናንተን የማገናኛ ሲስተም ስላለ ተጠንቀቁ የሚባልበት ዘመን ነው። ባይ ዘ ዌይ ፎን እኮ ስልክ እኮ ፕራይቬት ነው። በነገራችን ላይ እርግጥ ነው አብይ አህመድ አሁን አማራ ክልል ላይ ሲሄድ ሌላ ክልል ላይ ሲሄድ አሁን ሰው አብይ በቃ ቦልድሪ በቃ ደረቱን ነፍቶ ምናምን የሚሄድ ይመስላችኋል። እኔ ልንገራችሁ፣ እኔ ኢንሳ ላይ ወሳኝ ወዳጆች አሉ። ወሳኝ ታስሬ ስፈታ እቤቴ መጥተው ይቅርታ የጠየቁኝ ሁሉ አሉ። አምላኬ ያው እግዚአብሔር ፊት ሆኜ ነው የምነግራችሁ። ኬክ ይዘውልኝ። እሺ አብይ ወደ አንድ ሀገር ለመሄድ ካሰበ ከ15 ኪሎ ሜትር አንዳንዴ ከ5 ኪሎ ሜትር አቅራቢያ ያለውን አጥርቶ የሚያይ ሲስተም ያዋቅራል። የኤሌክትሪክ የቱጋ መሳሪያ አለ፣ የቱጋ ችግር አለ፣ የቱጋ ያየዋል። ቆጭ ብለው ያዩታል እንጂ አብያውን ደረቱን ነፍቶ መሌና ኃይለማርያም እነ መንጌ በሚሄዱበት አካሄድ የሚሄድ መስሏችሁ ነው እንዴ? ተሰርቶ አልቆ። ለዚህ እኮ ነው የአብይ የትኛውም ጉዞ ዱብዳ ነው፣ ዱብ ነው የሚለው። ለምን ለክልሉ መሪ እንኳን አይነግረውም። በነገራችን ላይ አይነገረውም። አንዳንዴ ጽድት አድርገው ዱብ ብሎ የሆነ ቅራቀምቦ ወይም ሌላ ሰው ይመጣል ተብሎ ሌላ ሰው ሲጠበቅ እሱ ዱብ ይላል። እውነታው ይሄ ነው። ታዲያ አንድ ኢትዮጵያ ውስጥ ለአንድ ወር መብራት ቢጠፋ ለ15 ቀን መብራት ቢጠፋ አያርገውና ማለት ነው ለ15 ቀን ኢትዮጵያ ውስጥ ጄኔሬተር ባይሰራ የአብይ ጉዳይ ያበቃል። የአብይ ጉዳይ ያበቃል። እና አሁን እንደው እንትን መስሏችሁ እንዳይሆን ፋክት ነው የምነግራችሁ። ቢያማችሁ ለምሳሌ ስልክ የምትጠቀሙ ሰዎች በጣም መጠንቀቅ አለባችሁ። ስልካችሁ ይጠለፋል። የግል መሆኑ ቀርቷል። ይሰብረዋል።
እኛ እንቆጣለን። አንዳንድ ልጆች እንኳን ሰው ሰፈር ሄደው ዋይፋይ ከሌለ የሰው ቤት ዋይፋይ ሰብረው እዛ ጋር ሲጠቀሙ አለ ውጭ ሆኖ ተሰብሮ የተሰበረ ሲጠቀሙ ምናምን እናያለን። እና ተው እንደዚህ ጥሩ አይደለም እንላለን። አብይ ግን እየሰበረልን ነው እና እውነቱ ይሄ ነው። ታዲያ ይህንን እውነት የምነግራችሁ ለምንድን ነው? አንዳንድ አለቅላቂዎች አሉ። አንዳንድ ሱፍ የለበሱ አለቅላቂዎች አሉ። አንዳንድ ደግሞ እውነተኛ ሰዎች አሉ። ይህንን በመረጃ ነው ማሳያችሁ ማለት ነው። ስለዚህ አሁን ለምሳሌ ጠቅላዩ በግልጽ አማርኛ ስለ ኢትዮጵያ የሚናገሩትን መብት ስለዛም በሰራው ህንፃ ላይ መብት አለኝ ብለው አግሬሲቭሊ የሚናገሩትን ነገር ኃይሌ ኡኡ ያለበት ነው። ስሙ። ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ምን ታክስ ይከፍላል? ስንት ነው አማውንቱ? ስንት መሆን አለበት? አጥኑ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ ዋና ዋናው ቪላ ታክስ ይከፍላል። አራተኛ አፍሪካን ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም። ሳር ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው። መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማች ውስጥ ያስቀርላቸዋል። እዚህ ከቀረ አንድ ደብረት ቀን ገበያቸው ያድጋል። እንግዲህ ጠቅላዩ ስለ አፍሪካም ስለዚህ በነገራችን ላይ አፍሪካን እና እኛ አሁን የምንኖርበት ሀገር ላንድ ሮድ ሲስተም ነው ያለው። ለምሳሌ ህንፃ ትገዛለህ፣ በጣም በቺፕ ፕራይስ ህንፃ ትገዛለህ፣ መሬት ትገዛለህ። አግሪመንት አለ ለ100 ዓመት ለዘላለም የሚል አግሪመንት ውስጥ ትገባለህ። ኬንያም ብዙ አፍሪካ ሀገሮች እንደዛ ላንድ ሮድ ሲስተም ናቸው። ከዛ በኋላ አንተ ገንዘብ ካለ እዛ ላይ ትገነባለህ። በደንብ ስማኝ። አሁን በዚህ ሁሉ ነገር መንግስት ተጠቃሚ አይደለም። መንግስት ምን ይጠቀማል የሚለውን ብታጠናው ጥሩ ነው። አንተ እንደምትለው ስላይደለ ማለት ነው። ታክስ አከራዩ ይከፍላል። የአከራይ ተከራይ የሚባል ነገር የለም። በነገራችን ላይ እኔ እግዚአብሔር ፊቶኝ የምነግራችሁ ዋጋ ሲጨምር አላየንም። የቤት ኪራይ እኔ አሁን ያለሁበት ቤት ኦልሞስት 2 ዓመት ሊሞላኝ ነው። እዚህ በቃያችሁ የተለመደችውን $400 ነው የምከፍለው። አሁን $400 ምናምን መባሉን አታስበው። ሰውየው 40 ቤት አለው። ስለዚህ አንተ ምን አድርገህለት ነው? ሲሚንቶ ቺፕ ነው፣ ብረቱ ቺፕ ነው፣ መሬቱን ከባለ ሀብት ነው የምትገዛው በነፃነት። ለዛም በጣም ብዙ ኤርትራውያንና ኢትዮጵያውያኖች ኢንቨስት እያደረጉ ነው እዚህ ሀገር መጥተው። እርሻማ ጉድ ነው። አንተ ትወጣጠራለህ እንዴ ከአፍሪካ ሀገር? ኢምባራራ የሚባል ቦታ እኮ ወተት ታልቦ ገበያ ወጥቶ ተደፍቶ የሚገባበት እኮ ሀገር እኮ ነው። ከመጣው ዘይት ምናምን አንድ ነገር 1 ሳንቲም ሲጨምር አላየሁኝም። አገሬ ሲወጣ 80 ብር የነበረው 1 ሊትር ዘይት ዛሬ 600 ብር ገብቷል። 1 ሳንቲም ባልጨመረበት ሀገር ለንጽጽርት እንዴት ታመጣዋለህ? ስለዚህ እና ኃይሌ መረራቸው። ጥሩ ነው እንኳን መረራ ኃይሌ። እኔ ለምሳሌ አንዳንዶች በቤተክርስቲያን ጉዳይ አልጮህም፣ በምን ጉዳይ አልጮህም፣ በምን እኔ አልፈርድም። አገር ውስጥ ሆነው ለዛውም በቢዝነስ ውስጥ ሆነው እንደ ሸቱ ይመታሉ እና ደግሞ ደርሶባቸዋል ብዙ ነገር። እና ኃይሌ ሰሞኑን አንድ ነገር ተናገረ። እስኪ ስሙት። ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። ይህ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ
ለሀገሪቷም የማይጠቅም እኔ ጋር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ እንዲያ ወደልት ምንድን ነው የሚያመጣው? አሁን እኔ ልሽጥም ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ይገባል። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራት በፊት ፖሊሲ ሞስት ኢምፖርታንት ፓርት ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርግ ኦፍኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራል፣ ግን በጣም ጥቂቶች ናቸው። አብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛ ማንም ሄጃለን እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም። ከውጭ ሊመጣ እንግዲህ በደንብ ስሙኝ። ምንም ባለፋበት ብልጽግና ለምሳሌ ለአንድ ባለሀብት መሬት በሊዝ ነው። ባለፈውም የትምህርት የመምህራኖቹን ጉዳይ አሳይቻቸዋለሁ። በካሪ 36 ሺህ ብር ተነጋግረው 82 ሺህ ብር አስገቡባቸው። መሬቱን ይሸጠዋል። በደንብ ስሙኝ፣ መሬቱን ይሸጠዋል በሊዝ። ከዛ በኋላ በየአመቱ የአፈር ግብር ይላሉ፣ የግድግዳ ግብር ይላሉ፣ የአከራይ ተከራይ ግብር ይላሉ፣ የህንፃ ግብር ይላሉ፣ የልማት ግብር ይላሉ። ህዝቡን ዜሮ። ይሄ በነገራችን ያለመማር ነው። ግን ሌላ ሀገር ማነጻጸር አትችሉ። ምናልባት በሌላ ሀገር ያለውን ደግሞ ሲጻፉልኝ። እኔ ለምሳሌ አሁን ያለሁበት ህንፃ ላይ ቅድም እንደማሳያ ነግሬያቸዋለሁ ማለት ነው። ሰውየው ከሆነ ባለሀብት ላይ ገዛው። አገሪቷ ላይ ቺፕ ነው ሲሚንቶ፣ ቺፕ ነው ብረት፣ ቺፕ ነው ሌበር ኮስት፣ ቺፕ ነው ሁሉ ነገር ገነባው። ይሄው ቁጭ ብሎ እንትን ያደርጋል። ከመንግስት ጋር የሚያገናኘው ታክስ የምትባል ነገር ነች። ትንሽዬ ለዛው ነዋሪውስ ምንም። ለምሳሌ የተፈጥሮ አለመቆፈር ኢትዮጵያ ውስጥ ግቢያችሁ ውስጥ አለመቆፈር ምን ያህል ሚሊዮን ብር ነው? ሆቴላችሁ ላይ ለማስቆፈር ምን ያህል ነው? እዚህ ማንም መቆፈር ይችላል። ቢያንስ ብታጠናው ጥሩ ነው። የጴንጤ ፓስተር ሆነ በአየር ላይ ባትጎስመው እንደዚህ እንደሚያሞካሹ እነዚህ ገደል ሊከቱ ስለሆነ ስሙት። ይሄንን ሰው ዘገርም ፈጣሪም ሲፈጥሩት ለመሪነት እንደፈጠሩት ያሳያል። ሁሉም ለተፈጠረበት ዓላማ ሲኖር ውብ ነው፣ በጣም መልካም ነው። ስኬቱ ምናልባትም በእኔ ቋንቋ ከተፈጠሩበት ዓላማ ጋር ስለተገናኙ አድርገው ወስደዋል። ፈጣሪ ለመሪነት የፈጠሩት ናትና መሪ የሚመራውን ያውቃል፣ ይወዳል፣ ያቅፋል። ይሄ እያሳዩ ነው። መሪ የሚመራውን ያከብራል፣ በሱም ይከበራል። መሪ የሚመራውን ተስፋ ያለመልማል፣ ተስፋውን አያጨልምም። መሪ የሚመራውን መንፈስና ልቦናውን ያድሳል። የጀመሩት ኢትዮጵያን ማማ ላይ የማውጣት ጥረቱ ሰው ከሚመስሉ አውሬዎች ካልሆነ በስተቀር ከማንም ኢትዮጵያዊ አድናቆትን እገዛን ያጣል ብዬ አልገምትም። እንደ ንጹህ ኢትዮጵያዊ ቅድም እርሶም ብለውታል። እንደ ንጹህ ኢትዮጵያዊ ለሀሳቡ መሳካት ይተጋል፣ ከጎኑ ነው። ከዚህም ባሻገር ስለ ጤናውና ስለ ደህንነቱ ያሳስበዋል፣ ያስባል። እንግዲህ ለሆዱ ያደረ ነው፣ ለሆዱ ያደረ ነው። እኛ ሰውየውን ክፉ እንዲነካው አንፈልግም፣ ግን እውነታው ሌላ ነው፣ ውሸት ነው።
አሁን አንተ እውነት ሊደርሺፕ አጥንተህ ከሆነ አብይን ሊደርሺፕ ኳሊቲ እግዚአብሔር ፈጥሯል ትለዋለህ? በዓለም ላይ እኮ ተደርጎ እኮ አይታወቅም። በ5 ዓመት ንግስናው 200 ሚኒስቴርና ሚኒስቴር ዴታዎች የቢሮ ኃላፊዎች የቀያየረ በዓለም ላይ የለም። ይህን ነው ሊደርሺፕ የምትለው? አገርን በጦርነት አገርን ሰላም እጦት አገርን በረሃብ ትምህርት ቤት የሚጨፈጭፍ ጤና ኬላን የሚጨፈጭፍ ህዝብን በእሳት የሚያቃጥል ይህ ነው። ኧረ ተው አንተ ለነገሩ ሆድ ከሞላ ገና ብዙ ነገር ስላለ እኔም ነገ በመጣ እንደዛው ነው የምትለን። ግን ነባራዊው ነገርን ላንሳላችሁና የሁለት የሶስት ሰዎችን አስተያየት ከዛ በኋላ እውነት ለመናገር ወደ የሽመልስን ጉዳይ አሳይቻችሁ ብቻ ጨርሳለሁ። እሺ ለምሳሌ ምን ይላል አሁን አዲስ አበባ ያለችበት ነባራዊ ነገር ምንድን ነው? እስኪ አብረን እንስማ። ያው country, poverty and climate change. Some of them seek refuge in the nation's capital, but with no support, they end up homeless. And life for the homeless here is getting harder. Samira has lived in Addis Ababa for 25 years, but since 2019, she has been living in a makeshift tent with her 2 children. The women living here have become targets of assault. በነገራችን ላይ ውጣ ቢባል የአዲስ አበባ ህዝብ እርግጠኛ ሆኜ የምነግራችሁ ከ110% እንደዚህ ሊወጣ ይችላል። በትንሹ ነው የምነግራችሁ። በህዝቡ ላይ መቀለድ ይቻላል። እንደ ቅድሙ አይነት ሆዳም እንደፈለገ መናገር ይችላል። ሀገሪቱ ያለችበት ነባራዊ ነው ሁኔታ እኮ ይታወቃል። ባለፈው ነግሬያችኋለሁ። አዳነች እንዴት ረሃብ አለ ስትል እሱ ደግሞ ይሄው ረሃብ አለ እኔው አጠገብ አለ ይላል። ይሄው እሱ ቪዲዮ እናስገባላችኋለን። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ኢትዮጵያ ውስጥ ሰዎች በኑሮ ውድነት ምክንያት ለመመገብ ይቸገራሉ። ምንም ጥያቄ የለም። እውነትም ኢትዮጵያ ውስጥ ሳይሆን እዚሁ ከኛ ቢሮ በ100 ሜትር ሰዎች ይቸገራሉ። ሩቅ መሄድ አያስፈልጋቸው። የማይስማሙ አስተሳሰቦች አምፖል እንጀራ አይሆንም። በነገራችን ላይ ወገኔ ይሄ ዱባይ ካርድ አምፖልና አዲስ አበባ ኮልኩለ ቀደም እንደተናገር ግዴታ አጠገቡ ያለውን አትክልት ማጠጣት አለበት። ውሃ አለ እንዴ? መብራት አለ እንዴ ኢትዮጵያ ውስጥ? እሺ በሐሳብ ልልና ሳትነካን ማስፈራራቱን ተውና እንደፋችኋለን ፈልጉልን የት እንደሚኖሩ ምናምን የሚለውን ተውና አትግደለንና እሺ እንሞግት። ስለማንተማመን ነው እንጂ አጠገብ ቁጭ ብለን እኮ እንሞግት እኮ እንችላለን። ግን ታስረናል፣ ትገለናል፣ ትጨፈጭፋለህ። ያው ጥንቶች እንዳደረከው ማለት ነው። ግን እውነትን ማሳየት ጽድቅ ነው። የአንተን ውንብድና መግለጽ ጽድቅ ነው። በነገራችን ላይ እዛው ደግሞ አጠገብ ደግሞ የሚናገሩትን ነው እያመጣን የምናሳየው። የሌለን ነገር አይደለም የምንፈጥረው። ይሄ አይደለም የምንፈጥረው። እዛው አጠገብ ለምሳሌ ፓርላማ ቁጭ ብሎ የሚሞግታል እንደዚህ አይነት ጀግና ሰው። ከለውጡ በፊት ባለስልጣናት በኢኮኖሚ ውስጥ እጃቸውን ያስገቡ እንደነበር ይነገራል። አሁንስ ቢሆን ባለስልጣናት የኢኮኖሚ አሻጥር ውስጥ እጃቸው እንደሌለ ምን ማረጋገጫ አለ? በተለይ የኑሮ ውድነቱን አለመቆጣጠራቸው በየደረጃው ያለው የባለስልጣናት ተግባር አይደለም። የኑሮ ውድነትን ለማስቀረትና የመንግስት ሰራተኞችን እንዲሁም የጤና ተቋማትን የደሞዝ እና ጥቅማ ጥቅም ጥያቄዎች ለመመለስ ምን እየተሰራ ነው?
የገንዘባችን የመግዛት አቅሙ መዳከሙን ተከትሎ ከፍተኛ የኑሮ ውድነት ተከስቷል። ይህንን ችግር ለመፍታት መንግስት ምን እየሰራ ነው? የመንግስት ትኩረት በመሰረተ ልማት ላይ የሆነ ነው። ልማቱ ሰውን ቢያስቀድም አይሻልም? የነዳጅ ዋጋ እያሻቀበ በመሄዱ ዜጎች ላይ ከፍተኛ የኢኮኖሚያዊ ተጽዕኖ ያደረሰ ይገኛል። በቀጣይ ይህን ችግር ለመፍታት እንደ መንግስት ምን ታስቧል? የአገር ውስጥ ፍላጎት ሳይሟላ ስንዴን ወደ ውጭ መላኩ ትክክል ነው ወይ? የውጭ ዜጎች መሬት መግዛት የሚችሉበት አዋጅ መውጣቱ የሀገራችን ዜጎች መሬት የማግኘት መብት የሚጋፋና መሬታችን በውጭ ዜጎች የማስያዝ ተግባር አይሆንም ወይ? አጠገብ አፍንጫ ላይ እውነተኛ ሰዎች እንደዚህ ሞግተዋል። ግን አሁን ይህን ሰውዬ አታኖረው። በአጭር አማርኛ አታኖረው። የጠቅላይ ሚኒስትሩ ቀጣይ ንጉሳዊ ዲክታተር ሊደርሺፕ ስለነበረው ከዛሬ 5 ዓመት በፊት ስናገር የነበረው ዲክታተር ሊደርሺፕ ወታደራዊ መንግስት የራሱ ያደርግና ዲክታተር ሊደርሺፕ አድርጎ ንጉሳዊ ማንነቱን አም ኪንግ እያለ እዚህ አፍሪካ ሀገር የቀጠራቸው እነዚህ የምታዩቸው ሴቶች አሉ። እነዚህ ቲክታከሮች አያቸው አይደለ? ኪንግ ይሉታል እና ከእናቱ ጀምሮ ኪንግ ተብያለሁ ብሎ ስለሚያስብ ማለት ነው። ግን ብትነቃ ጥሩ ነው ብዬ እንደ ወንድም እመክራለሁ። እስቲ እዛው ጋር ደግሞ ጀግናው ሰለሞን ሹምዬም ደግሞ ምን ብሎ ነበረ? ጠቅላይ ሚኒስትሩ ኢትዮጵያና የኛ ኢትዮጵያ የኔ ኢትዮጵያ ልበላሲስ አልገጥም ብላኛለች። ምክንያቱም የእሳቸው ኢትዮጵያ 4 ኪሎና አካባቢው ላይ ነው የሚያዩት። ታምራለች። አንዳንዴ ለጋር ድረስ ልትሰፋ ትችላለች፣ አንዳንዴ ፒያሳ ድረስ ልትሰፋ ትችላለች። ኢትዮጵያ ማለት ግን እሷ ብቻ ነች ወይ? እሳቸው የሚያስባት ኢትዮጵያ ብቻ ናት ወይ? አይ ነው ጎርጎራ ይሏል፣ ወንጪ እንደዚህ ኮይሻ ይሏል። ይሄ ብቻ ነው ወይ ኢትዮጵያ? መንግስት ሲያስብ ስለ አጠቃላይ ዜጋው ነው ማሰብ ያለበት። ከጥራት ከውበት በፊት ፍትሃዊነት ይቀድማል። ፍትሃዊነት ማለት ምን ማለት ነው? እንበልና 100 ብር ካለ እጅ ላይ 5 ልጆች ቢኖሩ አንድ ልጅ ለማብላት 20 ብር የሚያስፈልግህ ቢሆን ሁለቱን ልጅ አስርበህ ለአንደኛው ልጅ 60 ብር ሰጥተህ ኳሊቲ ምግብ ወይም ጣፋጭ ምግብ እንዲበላ ብታረግ ፍትሃዊነት አለ። ሁለቱ ልጆች በረሃብ ገለህ ማለት ነው አንዱን ልጅ ጣፋጭ ምግብ እንዲበላ ብታረግ። አሁን አየህ፣ ይሄ ፕሮጀክት አይረባም አይጠቅምም ምናምን አይደለም። ግን በዚህ ፕሮጀክት ምክንያት ሌሎች የሚጎዱ ኢትዮጵያውያን አሉ ነው። የተፈናቀሉትን ምናምን ትተን በረሃብ እየተጠቁ ያሉ 21 ሚሊዮን ኢትዮጵያውያን አሉ። ከቤተ መንግስቱ በፊት ለነሱ ቅድሚያ ለህይወታቸው ማቆያ ቅድሚያ መስጠት አለብን ነው። እነሱ የማን ዕዳ ናቸው? የመንግስት አይደሉም። ሰው ላይ ስትሰራ ሀገር መስራት ቀላል፣ ሰው እየጎዳ ሀገር መስራት ከባድ ነው። ሌላ ቢቀር እንደዚህ አይነት ጥያቄ ያመጣል። በጣም እናመሰግናለን ሰለሞን። እሱም ቅድሚያ የነቃ ሰው ነው። በነገራችን ላይ ከኛ ቅድሚያ የነቁ አሉ። ቅድሚያ ለነቁ ደግሞ ክብር መስጠት አለብን። በቃ የጠቅላይ ሚኒስትሩ የአብይ አህመድ ኢትዮጵያ ለሆኑ ጥቂት ቡድኖች ማሸብረቂያና መዝናኛ ነች። ለሆኑ ጥቂት ምናልባት 1% ለሚሆኑ ለ99% ደግሞ ሲቃ ናቸው፣ ረሃብ ናቸው፣ ጩኸት ናቸው። ግን ይፈነዳል። ድንገት ነው የሚፈነዳው። በነገራቸው ጽዋ ይሞላል። ጽዋ ሙልት ሲል ያኔ ትራምፕ ድረስልኝ፣ የኬንያው ድረስልኝ ብትል፣ ወንድሜ በጡት የተጋመድኩህ የአረብ ሀገሩ ድረስልኝ ብትለው የእግዚአብሔር ጽዋ ሲሞላ ያበቃል። እሱ ነው ተስፋቸው። እብሪተኛ መሪ ሊጨርስ ሲል እንደዛ ነው የሚሆነው። እብሪተኛ መሪ። እንግዲህ ይህንን ቪዲዮ ለፕሮፌሰር ነንባዩ ለመስፍን አርአያ ብታደርሱልኝ ጥሩ ነው።
አንቀጽ 39ን እናወጣለን፣ ኢትዮጵያ በእንትን ነው የምትጠራው ከእንግዲህ በልክ እንደ ደርግ ዘመን ክፍለ ሀገር በሚል ምናምን ብላችሁ ህዝቡን አታጃጅሉት። የማይመስል ነገር ለሚስትህ አትንገር። ሰዎቹ የሚሰሩት ለአንድ ብሔር ብቻ ሳይሆን ከብሔርም መርጠው ለአንድ የራሳቸው ተልእኮ ላለው ትላንትም ነግሬያቸዋለሁ። እስላማዊ መንግስት ከእንትንም ለይተው ለእንትን ብዬ አስቀምጬላችኋለሁ። ስለዚህ ሽምየን እንስማው። ኦሮሚያን ገና ኢጃረማ ጭማ ለፈቀብቻ ቦቀቤ ሰታ በቃ ገና ይላል። ገና ኦሮሚያ መሬት እየያዘች እየተሰራች መሬት እየያዘች ገና ኢጃረማ ለፈቀበቻ ነው የሚለው። ምን ማለት ነው? ኢጃረማ እየተሰራች ለፈቀበቻ ማለት ምን ማለት ነው? መሬት እየያዘች ገና እየሰፋች እያበበች እየለመለመች ትሄዳለች እያለ እኮ ነው እዚህ ጋር። ለምን እንደምስቅ ታውቃላችሁ? እኔ ለምንድን ነው እየሳኩ የማወራው? ኦኬ ድራማው ሲገባህ ነው የምትስቀው። ይህንን ድራማ ደግሞ አስቀድሞ አውቁ። ማህበረሰባችን በጠረ ሰፊ ትግል እያደረገ መሆኑን ስለማስብ እንዲህ አይነት ጉዳይ ፓኒክ እንዳላደርግ ያደርገኛል። አማራ ትግል ባይጀምር ኖሮ እንዲህ አይነት ነገር ሲመጣ እየየን አቀልጠው ነበር። በቃ ለሀገር ስጋ እንደዚህ ሊሆን ነው ወገኔ ወይ በቃ አለቀልህ ምናምን እል ነበር። ትግል ባይጀምር ኖሮ ይሄ ህዝብ ቆራጥ ትግል ቆራጥ ውሳኔ ወስኖ የሚከፍለውን ዋጋ ድህነት ሊኖር ይችላል፣ ምናምን ሊኖር ይችላል፣ ብዙ ቀውሶች አሉ አውቃለሁ። ግን ደግሞ ቆራጥ ውሳኔ ወስኖ ትግል እያደረገ ነው ያለው። እነዚህ ሂደቶች በኢትዮጵያ ውስጥ ሰላምን የማስፈን ፍላጎቶች በእነዚህ ስብስቦች እንደሌሉና ጭራሽ እንደውም ሌላ 83ን ከ83 እጅግ የከፋ አደገኛ የሆነ ፖለቲካል ዲዛይን የሌሎች ማንነቶች ሌሎች ህዝቦችን ለከፍተኛ አደጋ የሚዳርግ እጅግ ከፍተኛ በሀገርና በህዝብ ላይ የሚፈጸም ክህደትን እየተገበሩ ነው ያሉት። ሰው እዚህ መጣና ሽመልስ ምን አለ? ገና እየተሰራች ገና እየለመለመች ገና እየሰፋች ያልያዘችውን መሬት እየያዘች የሚለው አዲስ አበባ እየመጣ ነው የሚለው። ሞስት ፕሮባብሊ ወደፊትም ሌሎች ክልሎችን አቅሙ ፎርም ፓወር ኮንሶሊዴት ካደረገ የባህር መውጫም እያዘጋጀ ሌሎችም ነው ይገባኛል የሚሏቸው ቦታዎች ካሉ ሌንጮ ምንድን ነው የሚለው በአዲሱ መጽሐፉ ምን ይላል? ወሎን በብዛት ሙስሊም ስለሆነ ይላል። በኦሮሚያ ተካለል ስንለው እሺ ይላል ይቀበላል ብለን አስበን ነበር። ኦሮሞ ስለሆነ አይደለም። ወሎ ግን ሙስሊም ስለሆነ ወደ ኦሮሚያ ግባ ሲባል ከአማራ ጋር ከመካለል ይልቅ ወደዚህ ለመግባት እሺ ይቀበላል ብለን አስበን ነበረ። ግን ያላሰብነው ሆነ ይላል። ወሎ ላይ የተጀመረው ፕሮጀክት ፌል እንዳደረገ አድሚት ያደርጋል። ብዙ ነገሮችን እዛ ላይ ስላለ ማየት ትችላላችሁ ማለት ነው። ኤኒዌይ ግን እነዛ ፕሮጀክቶች ሙሉ ለሙሉ ፌል አላደረጉም። አሁንም በወሎ ፓርቲ ዴሞክራሲና ምናምን ምን የሚባል ፓርቲዎች አሉ የተደራጁ በዚህ ዓላማ ከብልጽግና ጋር በጋራ የሚሰሩ ናቸው። በነገራችን ላይ ራሱ ብልጽግና የተፈጠፋቸው ናቸው። ዓላማቸውም ያው የአማራ ክልል ላይ የክልልነት ጥያቄ ራስን በራስ የማስተዳደር ጥያቄዎች እንዲነሱ አድርገው ክልሉን ሪዲዛይን። ፕሮፌሰር እናመሰግናለን። ለማንኛውም ትውልድ እንድትነቃ ነው። ታላቋን ኢትዮጵያ ሳይሆን ታላቋ ኦሮሚያ ደግሞም ኢስላማዊ መንግስት ንጉሳዊ አስተዳደር እንደነ ሼህ ቢን ዛይድ ሊሰድርልህ የተዘጋጀው አብይ አህመድ አለልህ። ጨው ለራስ ስትል ጣፍጥ፣ ያለበለዚያ ድንጋይ ነህ ብለው ይጥሉሃል። የታቀደው እቅድ ይህ ነው። በስተመጨረሻ በትንሿ ቻናሌ ላይ የማስቀምጥላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በግልጽ ብዙ ጊዜ ስትጠይቅ የነበረውን የራሷ የሆነ የዳኝነት አስተዳደርን በተመለከተ ምክክሩ ተጀምሯል። እንግዲህ ብዙ ሞክራለች። ለእስልምና እንግዲህ በአቋራጭ ሰጥቷል። እስላማዊ መንግስት በአቻነት ከፌዴራል
የፍርድ ቤቶች አደረጃጀት ጋር በአቻነት ብሎ ወስኖላቸዋል። እኛ ላይስ ምን ይልን ይሆናል? በትንሿ ቻናል ላይ የአባቶችን ውይይት አስቀምጬላችኋለሁ። ከዛ በኋላ እያንዳንዱን ነገር እናየዋለን። መንፈሳዊ ነገሮቻችንን ሁል ቀን እንጠብቅ፣ እንጸልይ መልእክቴ ነው። እውነትን እውነት ብለን ሳንመቻመች ጀግነን እንጨርስ። ስንደግፍ በምክንያት ስንቃወም በምክንያት ይሁን። ሀሳብና አስተያየት ካላችሁ ኮሜንት አድርጉልኝ። ሜምበር ያልሆናችሁ ሜምበር ሁኑ። ይህን አገልግሎት ደግፉ። በፍጹም ትህትና ነው የምንጠይቃችሁ። ከዛ በተረፈ ግን ማንም ቢናገር እንደ እግዚአብሔር ቃል ይናገር። እኛ የሰው ጠላት የለንም። ነገር ግን አገራችን ላይ የታቀደው እቅድ ሌላ ነው። እነ መሰል ፕሮፌሰር ነንባዮች እነ መስፍን አራያ ያዘጋጁት መርሃ ግብር ማዘናጊያ ነው። ታላቋ ኦሮሚያ ሌላውን ደፍጥጦ፣ ሌላውን አጥፍቶ፣ ሌላውን አስፋፍቶ፣ ሌላውን ዶሚኔት አድርጎ ታላቋ ኦሮሚያ ደግሞም እስልምና እምነት ደግሞም የንጉሳዊ አስተዳደር ይመጣ ይሆን? ለማንኛውም እኛ እንደ ጠቅላዩ ቆያለን ብለን አንቃዥም። ህልሙን ይህንን የሐሰት ድርጊትና የሐሰት ስትራቴጂን ነቅተ ተከላከል፣ ነቅተ ተቃውም መልእክቴ ነው። ፕሮቴስታንቶች፣ ካቶሊኮች በዚህ ጉዳይ ላይ ኦርቶዶክስ ብቻ ተጠቅታ ብላችሁ ደስ የሚላችሁ ካላችሁ ነገ ለሚመጣው ነገር እያንዳንዳችሁ ኦርቶዶክስስ ትላንት በድል እንደተወጣቸው አምላኳ ፍጹም አምላክ ነውና እናልፈዋለን። ሁላችሁም እንግዲህ መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ ውጡ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ